እግዚአብሔር አምላካችን ሆይ እናመሰግናለን። ክብር ላንተ ይሁን። ምሕረት ቸርነት ታላቅ ነው። ስለዚህ ስለተወደደ ሰዓት እናመሰግናለን። ለዚህ ሰዓት ያበቃህን አንተ ነህ። በጎነት መልካምነት በስቶልን በማለዳ የምድርን ፊት እንደሚሸፍን ጤዛ ምሕረት በእኛ ላይ በስቷል። እግዚአብሔር ሰማይ ከምድር ከፍ እንደሚል እግዚአብሔር ምሕረቱን በእኛ ላይ ያገነነ። እናመሰግናለን። ክብር ላንተ ይሁን። የተቤዠህን ያዳንከን በዋጋ የራስ ያደረከን ልናመልክ ልናገለግል ዘመናችንን ሁሉ እስትንፋሳችን እስካለች ላንተ ልንሰጥ ይገባሃል። ምስጋና ይገባሃል። አምልኮ ይገባሃል። ቅዱስ እግዚአብሔር ሆይ ተባረክ። ከዚህ በኋላ ያለውን ጊዜ ሁሉ ባርክልን። አሜን በኢየሱስ ስም። እሺ በቀደም በተነጋገርነው መሰረት ስለ ንጥቀት እንድንማማር በቀረበው ሐሳብ ላይ ነው የምናነሳው። ቢያንስ ለተለያዩ በተከታታይ እንደዚህ በእኛ ኢትዮጵያ ላለን ቅዳሜ ማለዳ ከኢትዮጵያ ውጭ ላሉት ደግሞ አይ ቲንክ በምዕራቡ አርብ ምሽት ላይ የእግዚአብሔርን ቃል አብረን እንማራለን። ምናልባት 20 ደቂቃ 15 ደቂቃ ይሴ ስንት ደቂቃ ነው? አይሰማም። ሚዩት ነህ። የሚበቃንን አክል አንተ ችግር የለም። ሰዓት የሚበቃችሁ ሊሰሙት በሚችሉት መጠን ተናገራቸው ተብሎ ተጽፏል። እንግዲህ እንዳይጠፋባቸው። እሺ ያው እንግዲህ በየዘመናቱ የሚነሱ ልዩ ልዩ ትምህርቶች አሉ። ማለት የትምህርት ንፋስ ይላቸዋል። ኤፌሶን 4 ላይ የትምህርት ንፋስ አለ። ንፋስ የቆመውን ነገር ያንቀሳቅሳል። በተለይ አሁን ደግሞ ባለንበት ጊዜ እንደዚህ አይነት ፕላትፎርም ብዙ ባለበት ምንም ነገር በቀላሉ ይመጣል ወደኛ። ፈልገነው ብቻ ሳይሆን ሳንፈልገውም ይመጣል። በምናየውና በምንሰማው ነገር ወደኛ የሚገባ ነገር ደግሞ በጣም ትልቅ ተጽዕኖ አለው። ታውቃላችሁ፣ እነዚህ ሁለት ቻናሎች መጽሐፍ ቅዱስ ያስጠነቅቀናል። ስለምናየው ነገር ምን እንደምናይና ስለምንሰማው ነገር እንዴት መስማት እንዳለብን። ምክንያቱም ልብ የሚጠበቀው በምናየውና በምንሰማው ነገር ነው። ወደ ልባችን የገባ ነገር አስተሳሰባችን ላይ ተጽዕኖ አለው፣ ባህሪያችን ላይ ተጽዕኖ አለው፣ አኗኗራችን ላይ ተጽዕኖ አለው፣ ፍጻሜያችንን ሁሉ ላይ ተጽዕኖ አለው ማለት ነው። ስለዚህ ሁል ጊዜ እነዚህን ሁለት ቻናሎች በጣም ነው መጠንቀቅ ያለብን። ስለምንሰማውና ስለምናየው ነገር ብዙ የሚሰማ አለ፣ ብዙ የሚታይ አለ። ግን እኛ ምንድነው መስማት ያለብን? ልክ እንደ ሰርግ ቤት ምግብ ማለት ነው። ብፌ ላይ በጣም ብዙ ምግብ በአይነት ተደርድሯል። ሲታይ ደስ ይላል፣ ግን ሁሉንም ማንሳት አትችሉም። ሁሉንም ካነሳችሁ በጣም ሰልፍሽ ነው የምትሆኑት፣ አትበሉትማ። ኢቭን ጤንነታችን ራሱ ችግር ውስጥ ይገባል ማለት ነው። እና ሰሌክቲቭ ነው የምንሆነው። የምንፈልገውን በጣም የምንወደውን የሚመቸንን ለእኛ ጤንነት ተስማሚ የሆነውን መርጠን እንደምንወስድ ማለት ነው። እንግዲህ ስለምንሰማውና ስለምናየው ነገር ሁል ጊዜ መጠንቀቅ አለብን። መምረጥ ላይ ለመምረጥ መጀመሪያ እኛ በእግዚአብሔር ቃል ማቹር ስንሆን ነው የምንመርጠውን ነገር ማወቅ የምንችለው። በእግዚአብሔር ቃል ካልበሰልን፣ የቃል እውቀት ውስጣችን ከሌለ፣ በእግዚአብሔር ቃል እውቀት የበረታ ህይወት ከሌለን ምን መስማትና ምን ማየት እንዳለብን እንኳን የምንለይ አንሆንም ማለት ነው። ስለዚህ መጠንቀቅ አለብን። የትምህርት ንፋስ በየቀኑ ጠዋትና ማታ በጣም ነው። አሁን ላይ የማይሰሙ ነገሮች የሉም። እኔ አልፎ አልፎ ነው የምገባው፣ እንደ በፊቱ ብዙ አልፈልግም፣ ግን ስገባም እዚህ ነው የምመጣው። ስመጣም 2 ቀን የሰማኋቸው ነገሮች ስለሌሉ አይደለም፣ ከዚህ ቀደም ያልሰማናቸው ጊዜ ጠብቀው የተደበቁ ነገሮች ስለወጡ ነው ስናያቸውና ስንሰማቸው። እንደዚህም አለ። ኦኬ
ስለዚህ እዚህ ቦታ ላይ እንደዚህ አይነት ስራ ይጠበቃል ማለት ነው የሚለውን እንግዲህ ይሄ በልቡ ይሄ ሸክም የተቀመጠው ማለት ነው። እና ገና ብዙ ነገሮች ልንሰማም ልናይ እንችላለን። እንደ አገልጋይ መስራት ያለብንን አሳይመንታችንን መስራት ነው። እንደ ክርስቲያን ደግሞ የምንሰማውና የምናየውን መርጠን መሆን አለበት። አሁን ስለ ንጥቀት ስናስብ እንግዲህ ቀጥታ ንጥቀት ብለን አንጀምርም። ዛሬ እንደ መግቢያ የሚሆን ሀሳብ ነው የምሰጣችሁ። በትምህርቱ ንጥቀት የሚጠቃለልበት ዋናው ርዕስ አለ ወይም ዋናው ቶፒክ አለ። በስነ መለኮቱ ትምህርት ቤት የዚህ ትምህርት አጠራር ኤስካቶሎጂ እንለዋለን። እንግዲህ ኤስካቶሎጂ ማለት ስለ መጨረሻው ዘመን የምናጠናበት የትምህርት ዘርፍ ነው። አጠቃላይ ስለ መጨረሻው ዘመን የምናጠናበት የትምህርት ዘርፍ ነው። ኦኬ እንግዲህ ስለ መጨረሻው ዘመን ደግሞ ስንል ምን ማለት ነው? ስለ ሰው ህይወት መጨረሻም ስለ ዓለምም መጨረሻም ሊሆን ይችላል ማለት ነው። የሁሉ ነገር ግን መጨረሻ መቅረቡን ደግሞ ጴጥሮስ ይነግረናል። ትዝ ይላችኋል። አንደኛ ጴጥሮስ ምዕራፍ 4 ላይ ጎበዝ ፈጣን አንባቢ ካለ የሚያነበው እንዴት መሰላችሁ? ኮፒ አድርጎ እዚች ጋር በመለጠፍ ነው የሚያነበው ማለት ነው። ከፍቶ ሳይሆን ኮፒ አድርጎ እዚች ጋር በመለጠፍ ከረዳኝ አሪፍ ነው። አንደኛ ጴጥሮስ 4:7 ላይ እንግዲህ የሁሉ ነገር መጨረሻ ቀርቧል ይነናል። የሁሉ ነገር መጨረሻ ማለት ቅድም ያልኳችሁ የሰው ህይወት መጨረሻም የዓለምም መጨረሻም እንደቀረበ ጴጥሮስ ይነግረናል። አንደኛ ጴጥሮስ 4:7 ላይ እንግዲህ የሁሉ ነገር መጨረሻ ቀርቧል። እንዴ በጣም እኮ ዓለም በጣም ዘመናዊ የሆነች ነው ምናምን። ስለ ፕሪትሪስት ቪው ነግራቸዋለሁ። ንጥቀት ላይ ስንመጣ ምን ማለት እንደሆነ ምንም የሚለወጥ ነገር የለም፣ የሚነጠቅም የለም፣ የሚቀየርም የለም፣ ፍርድም የለም፣ ሁሉ ነገር አልቋል የሚሉ አሉ። ግን መጽሐፍ ቅዱስ እሱን አይልም። ምን ስህተት ትምህርቶች እዚህ ላይ እንዳሉ ከዘመናችን ጋር ነቅሰን እናያቸዋለን ማለት ነው። እና ጌታ ኢየሱስ የክርስቲያን እምነትና ተስፋ መሰረት ተመልሶ መምጣት ነው። እንግዲህ በኢየሱስ ዳግም መምጣት የሁሉ ነገር ፍጻሜ እንደሚሆን ደግሞ ማሰብ መቻል አለብን። የጌታን ዳግም ምጽአት ነው ስናስብ የሁሉ ነገር ፍጻሜ የሚሆነው። ትዝ ይላችኋል። ይህንን ክፍል ላነብላችሁ ነው። ማቴዎስ 24:3 ላይ ደቀ መዛሙርቱና ጌታ በመንገድ እየሄዱ እያሉ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ይላል የሆነ ጥያቄ ውስጣቸው አጭሯል። ምን እንደሆነ ምዕራፍ 23ን ስታነቡ ምዕራፍ 22ን ስታነቡ ታገኙታላችሁ። ሰፊ ሐሳብ ነው። ስለ መሲሁ ስለ መከራው ለፈሪሳውያን በሰጠበት መልስ ውስጥ በጣም አሜዚንግ መልእክት ሰምተው ግን ጥያቄ አጭሮባቸዋል። ታዲያ ይሄ መቼ ነው የሚሆን የሚል ጥያቄ ማለት ነው። ከዛ ምን ይሉታል? ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው አሉት ይላል። ይሄ በጣም ወሳኝ ክፍል ነው። ደቀ መዛሙርቱ ጥያቄ አለን፣ ለብቻችን የምትነግረን ንገረን፣ የዚህ አሁን ያልከው መጨረሻ መቼ ነው የሚሆነው? የአንተ መምጣትና የዓለም ፍጻሜ የዓለም መምጣትና የአንተ ፍጻሜ መቼ ነው የሚሆነው? ንገረን አሉት። አልገባበትም፣ ሰፊ ትንታኔ ነገረ። እኔ ግን አንድ ነገር እዚህ ጋር ላስጨብጣቸው ፈልጌ ደቀ መዛሙርቱ በአንድ ክስተት ውስጥ ሁለት ነገር አያይዘው ነው የጠየቁት። ስለ ጌታ መምጣትና ስለ ዓለም መጨረሻ ወይም ፍጻሜ ማለት ነው። ኤስካቶስ ወይም ኤስካቶሎጂ የምንለው ቃል ይሄ ነው። የጌታ ዳግም ምጽአት እና የዓለም ፍጻሜ። በእርግጥ በዚህ ትምህርት ስኮፕ ውስጥ በጣም ብዙ ነገሮች ሊነሱ ይችላሉ። በሁለት ከፍለን ቢያንስ 10 ነገሮችን ማየት ይቻላል። እሱን ሌላ ጊዜ እያንዳንዱን ይዘን ልናይ እንችላለን። አሁን እዛ ውስጥ አልገባም። ለምሳሌ
የፍጻሜ የሁሉ ነገር መጨረሻ ወይም ፍጻሜን አንደኛ ፐርሰናል ወይም ደግሞ የኢንዲቪጁዋልስ ፍጻሜ አለ፣ የግለሰቦች ፍጻሜ ማለት ነው። ታውቃላችሁ ህይወት በመወለድና በመሞት የሚያበቃ ብቻ አይደለም። ከሞት በኋላም ህይወት አለ፣ ትንሣኤም አለ፣ ንጥቀትም አለ፣ ከጌታ ጋር ለዘላለም መኖርም አለ። ግን የግለሰብ ወይም የኢንዲቪጁዋልስ ኤስካቶሎጂ ስናጠና ቴዎሎጂው የሚይዛቸው ነገሮች የሰው ህይወት በሞት በምድር ላይ ማቆም ወይም ማብቃት፣ ሞት ምንድን ነው የሚለውን ብዙ የሚዳሰስበት ትምህርት ነው። ከዛ ደግሞ አንድ ሰው ከሞት በኋላ እስከ ትንሣኤ ድረስ የት ነው የሚሆነው? የት ነው የሚቆየው? ይሄ ደግሞ ኢንተርሚዲየት ስቴት ወይም በአማርኛው የመካከለኛው ጊዜ የምንለው ትምህርት አለ። ከዛ ደግሞ ትንሣኤ ወይም ሪዘሬክሽን የምንለው አለ። ከዛ ደግሞ ንጥቀት አለ። ከዛ ደግሞ ፍርድ አለ፣ ጀጅመንት የምንለው አለ። ከዛ ደግሞ ኢተርናል ዴስቲኒ ወይም የዘላለም ህይወት የምንለው አለ ማለት። የግለሰብን ስናጠና እነዚህ ነገሮች ሁሉ በዚህ ውስጥ የሚካተቱ ናቸው። ከዚህ ውስጥ እኛ የምናየው አንዱን ነው ማለት ነው፣ ንጥቀትን ነው የምናየው ማለት ነው። ንጥቀትን ነው የምናየው ማለት ነው። ሁለተኛው ደግሞ ይሄ ኮስሚክ ኤስካቶሎጂ ብለን የምናጠና ወይም የዓለም ፍጻሜ የምንለው። በዓለም ፍጻሜ ውስጥ ደግሞ ያሉ ነገሮች አሉ። ለምሳሌ አንዱ በጣም ከባድ መከራ በዓለም ላይ እንደሚሆን፣ የተፈጥሮ ዲዛስተር እንደሚሆን፣ የእርስ በርስ እልቂት እንደሚሆን፣ ፖለቲካሊ ኪዮስ፣ ኢኮኖሚካሊ ኪዮስ እንደሚኖር መጽሐፍ ቅዱስ በግልጽ ይነግረናል። ያ ብቻ አይደለም፣ የክርስቶስ ዳግም ምጽአት አለ። ከዛ የሺው ዓመት መንግስት ሚሊኒያል የምንለው አለ። ከዛ ደግሞ የሀገሮች የኔሽን ጀጅመንት አለ፣ የፍየልና የበግ መለየት የሚደረግበት ማለት ነው። ከዛ በኋላ ደግሞ የነጭ ዙፋን ፍርድ አለ። ከዛ በኋላ ደግሞ አዲስ ሰማይና አዲስ ምድር አለ ማለት ነው። ይሄ የዓለም ፍጻሜ አሮጌው ዓለም እንደ አሮጌ ጨርቅ እንደ እራፊ ጨርቅ ይወገድና እንደ እግዚአብሔር የተስፋ ቃል አዲስ ሰማይና አዲስ ምድር ደግሞ እንዳሉ መጽሐፍ ቅዱስ ይነግረናል ማለት ነው። ይሄንን ካልኩኝ ለመግቢያ ያህል ኤስካቶሎጂ ወይም ነገረ ፍጻሜ ትምህርት ምን ማለት ነው፣ ምን ይዛል የሚለው ነው የነገርኳችሁ። እስኪ ወደኛ ርዕስ ልምጣ። ስለ ንጥቀት ነው የምናወራው ብያችኋለሁ። እንግዲህ የሰው ህይወት በምድር ላይ በስጋ ያንቀላፋል። መጽሐፍ ቅዱስ የክርስቲያኖችን ህይወት በዚህ ዓለም ላይ በስጋ መሞት ማንቀላፋት ነው የሚለው ወይም መተኛት ነው የሚለው። ለምንድን ነው? ጊዜያዊ ስለሆነ መልሶ በትንሣኤ ስለሚነሳ ማለት ነው። ትንሣኤ ማለት ደግሞ የነፍስና የስጋ ሪዩኒየን መሆን ነው። ፕላስ ያ ስጋ ደግሞ ግሎሪፋይድ የሆነ ስጋ ወይም የከበረ ስጋ ክቡር አካል ይዞ መነሳትና ሕያው መሆን ማለት ነው። እንግዲህ ይሄ ቴዎሎጂካሊ ልንፈታ የምንችለው በእግዚአብሔር ቃል የሚለው ይሄን ስለሆነ ማለት ነው። ከዛ እንግዲህ ንጥቀትን ነው ማለት ነው። ንጥቀት ምንድን ነው? መጽሐፍ ቅዱስ ስለ ንጥቀት ምን ያስተምረናል? ወይም ደግሞ በመጽሐፍ ቅዱስ ውስጥ ንጥቀት የሚለው ቃል እንዴት ነው የተቀመጠው የሚለውን የተወሰነ ነው የምንዳስሰው። አይ ቲንክ እስከማውቀው ድረስ በወንጌላዊ ክርስትና ውስጥ ነው ንጥቀት የሚል ትምህርት ያለው። ከወንጌላዊ ክርስትና ውጪ ንጥቀትን የምናገኝ አይመስለኝም። ካለ ሰዎች በማስረጃ ሊያስረዱኝ ይችላሉ። ይህንን ስል ምን ማለቴ ነው? በኦርቶዶክስ እና በካቶሊክም ጭምር ውስጥ እያልኩ ነው ማለት ነው። ይሄ ትምህርት እንግዳ ነው። ምናልባት ዘንድሮ ቲክቶዶስ የሚል ነገር አለ። የቲክቶክ ኦርቶዶክስ ካላት አላውቅም፣ ግን የኢትዮጵያ ኦርቶዶክስ ሌላ እርግጠኛ አይደለሁም። ሌላው የኢስተርን ኦርቶዶክስ ካላቸው የአረ ነው ቴዎሎጂያቸውን ብዙም እንትን ስላላረኩት ግን ማየት ይቻላል። ቀላል ነው። አሁንም ገብቼ ማየት ይችላለሁ። እርግጠኛ አይደለሁም፣ ግን
በተወሰነ ደረጃ በማቀው ልክ ንጥቀት በወንጌላውያን አማኞች ትምህርት ውስጥ ያለ ቮካብለሪ ነው ማለት ነው። አሜን። እና ይህንን ስል በጣም ደስ ስላለኝ ነው፣ ፕራውድ ይሰማኛል። መጽሐፍ ቅዱሳዊ እንግዲህ ሐዋርያዊ ሰክሴሽን ካልን አፖስቶሊክ ሰክሴሽን ካልን በትምህርት ከሆነ ወንጌላዊ ክርስትና የአዲስ ኪዳንን ትምህርት ላይ የቆመ ነው። የካራክተር ዝንፈቱ እንዳለ ሆኖ ግን በትምህርት ፕሮቴስታንትን የሚያክል ሐዋርያዊ ሰክሴሽን አለ ብዬ አላምንም፣ ሳይቀይጥ ማለት ነው። እና ቃል በቃል ቃሉን እናገኛለን ወይ ነው ጥያቄ። ቃል በቃል ንጥቀት የሚለውን ቃሉን ማግኘት እንችላለን ወይ? ኦፍኮርስ አዎ እንችላለን። አንድ ቦታ ላይ በግልጽ ቃል በቃል የተቀመጠ አለ፣ በሌላው ቦታ ላይ ደግሞ በተለያየ መንገድ ተቀምጧል። ለምሳሌ ይሄ ክፍል የት ነው የሚገኘው? አንደኛ ተሰሎንቄ መጽሐፍ ምዕራፍ 4 ላይ ከቁጥር 13 ጀምሮ ሐሳቡ እስከ ቁጥር 18 ይሄዳል። እኔ ግን የማነበው ቁጥር 16 ላይ ያለውን ቃል ነው። ቁጥር 16 እና ቁጥር 17ን አነባለሁ። ቁጥር 17 ላይ ቃል በቃል ተቀምጧል። ምን ይላል? ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ይላል ጌታን በአየር ለመቀበል ከእርሱ ጋር በደመና ከእነርሱ ጋር በደመና እንነጠቃለን። ዋው! መጽሐፍ ቅዱሳችሁ ላይ አስምሩባት፣ እንነጠቃለን የምትለዋ ማለት ነው። ጳውሎስ ራሱንም አስገብቶ ነው። ይነጠቃሉ አይደለም፣ እንነጠቃለን ያለው። ቃል በቃል ንጥቀት የሚለው ቃል የምናገኘው እዚህ ስፍራ ነው። እንግዲህ እንግሊዘኛው በቴዎሎጂካል ቮካብለሪው ራፕቸር የምንለው ነው። በእኛ በአማርኛችን ንጥቀት እንለዋለን። ይሄ ቃል ካች አፕ ማለት ነው ትርጓሜው። የግሪኩ በጣም የሚታወቅ ቃል ነው። ሃርፓዞ የሚለው በጣም የሚታወቅ ቃል ነው። ሃርፓዞ መወሰድ፣ ከአንድ ነገር ውስጥ መጥፋት፣ ወደ ሌላ መሄድ ማለት ነው። መወሰድ፣ መሳብ፣ መነጠቅ የምንለው ማለት ነው። እንግዲህ ሃርፓዞ የሚለው ቃል በግሪክ በናውን በግስ በአጀክቲቭ ምናምን ሆኖ በተለያየ መንገድ ገብቷል። ቅድም እንዳልኳችሁ ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 14 ላይ ጌታ ኢየሱስ በቃ እንደሚሄድ ወደ አባቱ ሲነግራቸው ደቀ መዛሙርት ልባቸው ታወከ ይለናል መጽሐፍ ቅዱስ። ታወከ ይለናል። ከዛ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ ይህስ ባይሆን ባላልኳችሁ ነበር ካለ በኋላ እሄዳለሁ አለ። መኖሪያን ደግሞ በዛ በአባቴ ቤት አዘጋጅላችኋለሁ ይልና ደግሞ እናንተ ከኔ ጋር እንድትሆኑ ተመልሼ እመጣለሁ እወስዳችኋለሁ ይላል። እወስዳችኋለሁ የሚለው ቃል ሃርፓዞ የተቀመጠበት ቃል ነው ማለት ነው። መወሰድ ማለት ነው። መነጠቅ፣ መወሰድ ማለት ነው። ካላችሁበት አንድ ክልል ወጥታችሁ ወደ ሌላ ክልል መግባት ማለት ነው። መወሰድ ማለት ከምድር ላይ ወደ አየር ላይ መወሰድ ማለት ነው። እዚህ ስፍራ አንደኛ ተሰሎንቄ የሚነግረን ሶስት ዋና ነገሮች አሉ። ምን ምንድናቸው ካላችሁኝ፣ አንደኛው ቁጥር 16 በክርስቶስ የሞቱት አስቀድመው ይነሳሉ ይላል። ትንሣኤ ማለት ነው። ትንሣኤ ነው የሚናገር። ንጥቀት ከትንሣኤ በኋላ ነው የሚሆነው። ኦኬ። ሁለተኛ እኛ ሕያዋን ሆነን የምንቀረው ይላል ጌታን በአየር ላይ
ለመቀበል ከነርሱ ጋር በደመና እንነጠቃለን ይላል። ቀጥሎ ደግሞ ሕያዋን ማለት በስጋ ያላንቀላፉቱ አማኞች ለንጥቀት የተዘጋጁ ይሆናሉ። ይሄ ጌታን በአየር ለመቀበል ከመወሰድ በፊት ጳውሎስ የዚህን ጥያቄ መልስ አንደኛ ቆሮንቶስ 15 ላይ ነግሮናል። የሚሞተው የማይሞተውን፣ የሚበሰብሰው የማይበሰብሰውን መያዝ አለበት። ምክንያቱም የእግዚአብሔር ኪንግደም በሚሞትና በሚበሰብስ አካል ማንም ሰው ፉሊ ሊወርስ አይችልም ማለት ነው። ምን የሚባል አለ? የእግዚአብሔር ኪንግደም፣ ስለ እግዚአብሔር መንግስት እንማር ኦልሬዲ በት ኖት የት እንላለን። ምን ማለት ነው? ኦልሬዲ የእግዚአብሔር ኪንግደም በመካከላችን ናት ማለት ፊዚካሊ አይደለም፣ ስፒሪቹዋሊ ነው። በት ኖት የት ስንል ደግሞ ፊዚካሊ ደግሞ የምትገለጥበትና የምትገዛበት ጊዜ አለ፣ ወደፊት ነው ማለት ነው። አሁን ስፒሪቹዋሊ ኦፕሬት ታደርጋለች የእግዚአብሔር መንግስት በአማኞች ህይወት በቤተ ክርስቲያን። አንድ ቀን ደግሞ በክርስቶስ ዳግም ምጽአት ፊዚካሊ መንግስቱን ስታብሊሽ ያደርጋል፣ 1000 ዓመት ይገዛል ማለት ነው። ይሄ ነው ትምህርታችን፣ ይሄ ነው ዶክትሪናችን። ዲቴይሉ ስንገባ የሚዘረዘር ነገር አለ። ታስዋይ መንግስት ትምጣ ብላችሁ ጸልዩ ብሎ ጌታም የሰጠን ማለት ነው። ጸሎት የምትመጣ መንግስት አለች። አሁን በእኛ መካከል የምትገዛ መንግስት አለች። ደግሞ በምድር ላይ በዓለም ዙሪያ አንድ ቀን ክርስቶስ በመምጣቱ ደግሞ የምትገዛ መንግስት አለች። ኦኬ። ስለዚህ እዛ መንግስት ፊዚካል መንግስት ውስጥ ለመግባት የሚሞተው የማይሞተውን፣ የሚበሰብሰው የማይበሰብሰውን መውረስ አለበት፣ መያዝ አለበት፣ መለወጥ አለበት። ይሄ ምንም ፕሮሰስ የለውም። በማይክሮ ሰከንድ ውስጥ በእግዚአብሔር መለኮታዊ አሰራር የሚደረግ ለውጥ ነው። በአንድ የአይነት እርግብታ ነው የሚለው ውዝን ሰከንድ ማይክሮ ሰከንድ ውስጥ የሚሆን ነው። እንዴት ይሄ ሊሆን ይችላል በዚች ውስጥ ካላችሁኝ ፊልጵስዩስ 3 ላንብብላችሁ እንዴት እንደሚሆን። ፊልጵስዩስ 3 ላይ ፊልጵስዩስ 3 ላይ ቁጥር 21 እንደዚህ የሚል ቃል አለ። እርሱም አለ ማን? እግዚአብሔር ማለት ነው። ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር፣ አያችሁ፣ ሁሉን ለራሱ ሊያስገዛ እንደሚችልበት አሰራር ይላል። ክቡር ስጋውን እንዲመስል የተዋረደው ስጋችንን ይለውጠዋል። ይሄ በማይክሮ ሰከንድ ውስጥ የሚሞተው ስጋ፣ የተዋረደው ስጋ የሚለው ይሄንን ስጋ አሁን የያዝነውን ስጋ ነው። ክቡር ስጋ የሚለው የትንሣኤን ስጋ ነው። ለንጥቀት ብቁ የሆነውን አካል ነው እያወራ ያለው። ያለ በእግዚአብሔር ሁሉን እንደሚችል ኃይልና ችሎታ አሰራር ነው። እሱ በዛ አሰራር በዛ ችሎታው ይለውጠዋል። ምንም ፕሮሰስ የለም። ይሄ ሚራክል ነው። የድነታችን አንዱ ሚራክል ነው ማለት ነው። እግዚአብሔር ይመስገን። ዛሬ በብዙ ድካም፣ በብዙ ህመም፣ በብዙ ጉድለት፣ በብዙ ፔን ኤክስፒሪየንስ ልናደርግ እንችላል። ልናዝን፣ መጸለይ አቅቶን ሊሆን ይችላል። ደክመን ሊሆን ይችላል። እየፈለግን ሳይሆን በማንፈልገው የህይወት መንገድ ውስጥ ልንሆን እንችላለን። በዚህ ስጋ ውስጥ ሳለን ድካምን የማይቀምስ በድካም ውስጥ የማያልፍ ሰው የለም። ነቢዩ ኢሳይያስ ምዕራፍ 40 ላይ እንዳለው ማለት ነው። ብላቴኖች ይደክማሉ፣ ጎበዛዝት ፈጽመው ይወድቃሉ አለ። በቃ ማለት ድካምን ኤክስፒሪየንስ የማያደርግ የለም ነው። ፖቴንሻል ይችላሉ ምናምን የሚሉት ብላቴኖችም ጎበዛዝትም እንኳን ፌል አድርገዋል። እግዚአብሔርን ግን በመተማመን ወይም እግዚአብሔርን ተስፋ አድርገው የሚጠብቁ ግን ኃይላቸውን ምን ይላሉ? ያድሳሉ። ይሄ ተስፋ አለሽ እህቴ፣ ይሄ ተስፋ አለ ወንድሜ። ከዚህ ድካም ማዶ ይሄ ደካማ ስጋችን ክቡር ስጋውን በሚይዝ በእግዚአብሔር መለኮታዊ ተአምራዊ አሰራር በከበረ ስጋ ወደ ዘላለም ክብር የምንገባበት የምንወሰድበት ጊዜ አለን ማለት ነው። በዚህ ደስ ሊለን
ይገባል። በዚህ ልንጽናና ይገባል። በዚህ ተስፋ ሁሉ ጊዜ እንድንቆም እንድንጸና ካሬጅ እንድንሆን ያደርገናል። ስለዚህ በዚህ ልንበረታ ያስፈልጋል ማለት ነው። ኦኬ፣ ይህንን መሰረት ከጣልን ማለት ነው አንድ ፖይንት ላንሳ። በንጥቀትና በክርስቶስ ዳግም ምጽአት መካከል አሁን ከትንሣኤ ጋር አያይዤ ነገራቸው። በንጥቀትና በክርስቶስ ዳግም ምጽአት መካከል ኮንፊውዥን ሊኖር አይገባም። ኮንፊውዥን ሊኖር አይገባም። ራፕቸር ከጌታ ጋር ለመገናኘት ከምድር ወደ ሰማይ መወሰድ ነው መነጠቅ ማለት። የክርስቶስ ዳግም ምጽአት ሰከንድ ካሚንግ ግን ክርስቶስ ከቅዱሳኑ ጋር ወደ ምድር መምጣት ነው። ያዛችሁት ፖይንቱ? ክርስቶስ ከቅዱሳን ሁሉ ጋር ወደ ምድር መምጣት ነው። ታይም ጋፕ አለ በሁለቱ መካከል፣ በንጥቀትና በዳግም ምጽአት መካከል። በንጥቀትና በዳግም ምጽአት መካከል ታይም ጋፕ አለ። ምን ያህል ነው ይሄ ታይም ጋፕ ካላችሁኝ፣ ለምሳሌ ሶስት አይነት ቪው አለ። ለምሳሌ ንጥቀት ከመከራው ከሰባቱ መከራ ዓመት በፊት ነው፣ መሃል ላይ ነው፣ አይ በኋላ ነው የሚባል ነገር አለ። ኦፍኮርስ እኔ ያለሁበት እኔ የማምነው እኔ የምቀበለውና አብላጫው ቤተ እምነቶች አብላጫው ክርስቲያኖች የሚያምኑት መከራው ዘመን ሰባቱ የመከራ ዘመን ከቤተ ክርስቲያን ወይም ከአሕዛብ አማኞች ጋር ምንም የሚያገናኘው ነገር የለም። ስለ እስራኤል የተነገረ ነው፣ ስለ ቤተ ክርስቲያን የተነገረ አይደለም። ታውቃላችሁ፣ እግዚአብሔር በሉዓላዊ ስልጣኑ ትንቢተ ዳንኤልን 9ና 10 ስታነቡ ታገኙታላችሁ። በእስራኤል ላይ የደነገገው ታይም ፍሬም አለ። ያ ታይም ፍሬም 70 ሱባኤ ተቀጥሯል ነው የሚለው። ማን የቀጠረው? እግዚአብሔር ነው። 70 ሱባኤ ተቀጥሯል ይለናል። ይሄ 70 ሱባኤ ደግሞ ይለናል ከእስራኤል መታደስ እስከ መሲሁ መገደል ድረስ 69 ይሆናል ነው የሚለው። አያችሁ፣ አሁን ከ70 ላይ 69 ስትቀንሱ አንድ ሱባኤ ነው የሚቀረው ማለት ነው። ስለ እስራኤል የተነገረ አንድ ሱባኤ ነው የሚቀረው። 69ኛው ሱባኤ 70ው ሱባኤ የጀመረው ከእስራኤል መታደስ ነው። በማነው እስራኤል ወደ ምድራቸው መጥተው ምድራቸውን እንዲገነቡ ያደረገው ንጉስ በቂሮስ ከቂሮስ ከወሰነበት ወደ ምድራቸው ከተመለሱበት ጊዜ እስራኤል ከእንደገና ሪቢውልድ ከተደረገችበት ጊዜ ጀምሮ 483 ዓመት ነው። ይሄንን ስትደምሩት ማለት ነው ወይም ስታባዙት 483 ዓመት እስከ መሲሁ መገደል ነው የሚለው፣ እስከ ክርስቶስ ሞት እስከ መስቀል ድረስ ማለት ነው። ኦኬ፣ ታዲያ 70ኛው ሱባኤ መቼ ይሆናል ስትሉ ከመሲሁ መገደል እስከ 70ኛው ሱባኤ ባለው ውስጥ እግዚአብሔር በሉዓላዊ ስልጣኑ ሮሜ ምዕራፍ 9 10 11ን ስታነቡት ግልጽ ይሆንላችኋል። 69ኛና 70ኛው ሱባኤ መካከል ላይ እግዚአብሔር የአሕዛብ ዘመን አስገባ ማለት ነው። የቤተ ክርስቲያን የጸጋው ወንጌል የሚሰበክበት ዘመን ነው። አያችሁ፣ አቤት እግዚአብሔር እንዴት አሰበ! በዚህ በሉዓላዊ ስልጣኑ በወሰነው ጊዜ ውስጥ በ69ና በ70ኛው መካከል ውስጥ ነው እኔና እናንተ በወንጌል ወደ እግዚአብሔር ኪንግደም እኮ ጥሩ ይመጣልን። ደስ አይልም? ምን አይነት ፕሪቪሌጅ እንዳገኘን፣ ምን አይነት አጋጣሚ እንደሆነልን፣ ምን አይነት እድል ነው፣ ምን አይነት ዕጣ ነው። ደስ ሊለን ይገባል። እግዚአብሔር ይመስገን። ይሄ ጊዜ አሁን ይኸው በታሪክ ስንደምረው 2000 ዓመት ገደማ ሆነ። አረብ ነው እግዚአብሔር ብቻ ነው የሚያውቀው።
የአሕዛብ ሙላት ሲፈጸም ነው የሚለው ሮሜ 11:25 ላይ። ይህ የአሕዛብ ሙላት መፈጸም ማለት እግዚአብሔር ከአሕዛብ ወገን ሊያድናቸው የወሰናቸውን ማለት ነው። የወሰነውን ያ ታይም ፔሪየድ ነው የሚያሳይ። መቼ ያበቃል? ከእግዚአብሔር በስተቀር ማናችንም አናውቅም። እኔና እናንተ አሁን የሚገባን በወንጌል ወደ እግዚአብሔር ኪንግደም የምንመጣበት ጸጋ፣ ይሄ ፕሪቪሌጅ በሩ ተከፍቶልናል። እንጠቀምበት ነው። እንደ ዘበት አይለፍብን፣ እንጠቀም እድሉን። በገባንበት ኪንግደም በዚህ እድል ውስጥ እንኑረው ነው እውነትን። እግዚአብሔር ይመስገን። ከዛ በኋላ የቤተ ክርስቲያን ንጥቀት ማለት የያዕቆብ ቤት መከራ አንድ ሱባኤ 70ኛው ወይም 7 የመከራ ዓመታት የሚጀምርበት ጊዜ ነው መጽሐፍ ቅዱስ የሚነግረን። እንግዲህ ንጥቀት ቤተ ክርስቲያን ተነጥቃለች ማለት ከጌታ ጋር አየር ላይ ናት። 7 ዓመት መከራ ዘመን በምድር ላይ ማለት ነው። ስለዚህ ዳግም ምጽአቱ ደግሞ ቤተ ክርስቲያን ለ7 ዓመት አየር ላይ ከጌታ ጋር ምን ታደርጋለች ካላችሁኝ፣ አንደኛ ራሱ ጌታ ማቴዎስ 26 ላይ የኋለኛው ራት ያለው ዮሐንስ ራእይ ላይ የምታዩትን ራት በሰማይ ከጌታ ጋር አብረን ሴሌብሬሽን አለን ማለት ነው። ሁለተኛ ከጌታ እጅ ብድራትን ወይም ሽልማትን ሁላችን በዚህ ምድር ላይ ስለኖር ነው፣ በስጋችን ስለሰራ ነው፣ ስላገለገል ነው፣ መከራ ተቀብለን ስለጸናንበት ህይወት በብዙ መስዋዕትነት ስለ ክርስቶስ ፍቅር ያገለገል ነው የጽድቅ አገልግሎት ከጌታ እጅ ብድራት የምንቀበልበት ጊዜ ነው የሚሆነው፣ ሌላ አይደለም። ጳውሎስ ነው ያለው ከጌታ እጅ ይቀበላል። እኔ ብቻ አይደለም መገለጡን ለሚጠበቁ ሁሉ ነው አለ። እንግዲህ የጽድቅ አክሊል ተዘጋጅቶልኛል ወገኖቼ። በሰማይ ከጌታ ጋር በንጥቀት ከጌታ ጋር ከተገናኘን በኋላ የሚሆነው 5ቱን ሽልማት የአማኞች ሽልማት አዲስ ኪዳንን አጥኑ 5 ሽልማቶች አሉ ከጌታ እጅ የምንቀበላል። ምናልባት አንዱንም የማናገኝ እንዳንሆን፣ ምናልባት አንድ ብቻ የምናገኝም እንዳንሆን እንደ እግዚአብሔር ቃል በእሳት ሲፈተን ስራችን በጌታ ፊት ሲቀርብ የሚጠፋ ሳይሆን በነሐስ በወርቅ በከበረ ድንጋይ እንደተሰራው በእሳት አልፎ እንደሚወጣው ከጌታ ሽልማት እንደሚገኝበት ህይወትና አገልግሎት እንዲሆንልን ሙሉ ደሞዛችንን ሙሉ ዋጋችንን ሙሉ ብድራታችንን ከጌታ የምንቀበል እንጂ የምናፍር እንዳንሆን ዛሬ ነው አመለካከታችንን መቀየር ያለብን። አቋማችን ትክክለኛና ጤናማ መሆን ያለበት። እግዚአብሔር ይመስገን። በንጥቀትና በዳግም ምጽአት መካከል ያለውን ልዩነት ልንገራችሁ ማለት ነው። አሁን ይሄ ሁሉ ርቀት የሄድኩት ንጥቀትና ዳግም ምጽአቱ ምን ማለት እንደሆነ ለመናገር ነው። እንግዲህ ንጥቀት ክርስቶስ ለቅዱሳን በአየር ላይ የሚመጣበት ነው። ዳግም ምጽአት ግን ክርስቶስ ከቅዱሳን ሁሉ ጋር ወደ ምድር የሚመጣበት ነው። ንጥቀት አማኞች ክርስቶስን ለማግኘት ወይም ከክርስቶስ ጋር ለመገናኘት ወደ አየር የሚወሰዱበት ነው። ዳግም ምጽአት ግን ክርስቶስ ራሱ ወደ ምድር የሚወርድበት ነው። ንጥቀት ሁል ጊዜ የሚነግረን በጣም ቅርብ እንደሆነ ሬዲ ሆነን መኖር እንዳለብን። በተለይ አንደኛ ተሰሎንቄ በጣም የሚገርም አገላለጥ ነው የሚናገረው። እነሱ በስጋ ስለሞቱባቸው ሰዎች ሲያለቅሱ ካዘናቸው መጽናናት ሲያቀታቸው ሐዋርያው እንዴት ተስፋ እንደሌላቸው ታዝናላችሁ ብሎ በጣም ኢሚነንት እንደሆነ በጣም ቅርብ የነሱም ወደ ጌታ መወሰድ በጣም ቅርብ እንደሆነ ይነግራቸዋል። ዳግም ምጽአት ግን አንድ ኮንዲሽን አለው። ይሄ የመከራው ጊዜ ማለት ነው። የመከራው ጊዜ አለ በምድር ላይ። መከራውን ተከትሎ ነው ምልክት ሆኖ ነው የተቀመጠው። ንጥቀት ለአማኞች መጽናናት ነው። ዳግም ምጽአት በምድር ላይ ግን ፍርድ ነው፣ ናሽናል ጀጅመንት ነው። ጌታ ኢየሱስ የፍየልና የበግ ልዩነት የሚያደርግበት ነው። ልብ በሉ። ንጥቀት
እና ዳግም ምጽአቱን እንደዚህ ንጽጽር አድርገን ልዩነቱን ማየት እንችላለን። እነዚህ አራት ነገሮች ዋና ዋና ናቸው ማለት ነው። ለቅዱሳን መጽናናት ነው፣ በጣም ቅርብ ነው። ቅዱሳን ጌታን ለመገናኘት ወደ አየር የሚወሰዱበት ነው። ከእንደገና ደግሞ ዳግም ምጽአቱ ደግሞ ጌታ ከቅዱሳን ጋር ወደ ምድር የሚመጣበት ነው፣ ራሱ ወደ ምድር የሚወርድበት ነው። ምልክት ሆኖ የተቀመጠልን ደግሞ መከራ አለ ገና ያልተፈጸመ የዳግም ምጽአቱ። ከእንደገና ደግሞ ናሽናል ፍርድ ለኔሽን ፍርድ እንደሚሆን ይነግረናል ማለት ነው። ኦኬ ያሉትን እስኪ ቴዎሎጂካል የሆኑትን ነገሮች ላንሳ ለዛሬ። ቪዎች ማለት ይሄ ስኩል ኦፍ ቶቶች ናቸው። እነዚህ ነገሮች ብዙ ማከራከሪያ የሚሆኑ አይደሉም። በእርግጥ ግን ይሄ ስኩል ኦፍ ቶቶች ማለት ቴዎሎጂያንስ አካዳሚሻን የሆኑ ቴዎሎጂያንስ መጽሐፍ ቅዱስን ሲያጠኑ አይ ንጥቀት እንዲህ ነው፣ አይ ንጥቀት እንዲህ ነው፣ ንጥቀት እንዲህ ነው ብለው ያስቀመጡት ነው እንጂ ባይብል ዋናው ትልቁና ቀዳሚው ትምህርት ንጥቀት አለ የሚለው ነው። ቅድም ብያቸዋለሁ። ሌሎች ክርስቲያን በሚባሉ ካታጎሪ ውስጥ ይህንን ትምህርት አታገኙትም። በወንጌላዊ ክርስትና ውስጥ ብቻ ነው የምታገኙት። ስለዚህ ስኩል ኦፍ ቶቶችን እንደ ቶት እናያዘው። ግን ምንድነው ይሄ ስለ ንጥቀት ታሪካዊ ስነ መለኮት ውስጥ የተነሱ ሰዎች ያሉትን የተወሰነ ነገር ብቻ ብዬ ለዛሬ ጠቀልላለሁ ማለት ነው። ቅድም በቃል ብየዋለሁ። አንደኛ ፕሪ-ትሪቡሌሽን ቪውስ ወይም ቶት የሚከተሉ አሉ። ምን ማለት ነው? ከመከራው በፊት ነው ንጥቀት የሚሆነው የሚል ነው አንደኛው። እንግዲህ በዚህ ውስጥ በጣም የታወቁ አስተማሪዎች እነ ጆን ኔልሰን ደርቤይ አሉ። ከእንደገና ሲአይ ስኮልፎልድ አለ። እነዚህ በትምህርታቸው ያስቀመጡት ምንድነው? በዋነኛነት ቤተክርስቲያን ለእግዚአብሔር ቁጣ አፖይንት አልተደረገችም። ቅድም የአሕዛብ ዘመን ድህነት የቤተክርስቲያን ገጽታ የሚለውን የተናገርኩት ማለት አንደኛ ተሰሎንቄ 5:9 ጠቅሰው ለቁጣ አልመረጠንም የሚል አለ። ቤተክርስቲያን በዚህ ቁጣ ውስጥ አትካተትም፣ በንጥቀት ከዚህ ምድር ትወሰዳለች። ስለዚህ ከመከራው በፊት ነው የሚለው ስትሮንግ አርጊመንታቸውን የገነቡት በዚህ ክፍል ላይ ነው። ሌሎችም ክፍሎች አሏቸው ማለት ነው። ሁለተኛ የሚሉት ምንድነው? ይሄ ንጥቀት በጣም መጽሐፍ ቅዱስ ሁል ጊዜ በጣም ቅርብ እንደሆነ ባይዘወይ አንድ ሰው በስጋ ሲያንቀላፋ ኢሳይያስ ስንት ላይ ነው? ጻድቃን ግን እግዚአብሔር ከሚመጣው መከራ አስቀድሞ እንደወሰዳቸው ማንም ያስተዋለ የለም የሚል ቃል አለ። ክፍሉ አሁን ስላልመጣልኝ እና ይሄ ኢንዲቪጁዋል ንጥቀትስ እንደሆነ ታስባላችሁ? ያኛው አንደኛ ተሰሎንቄ መጽሐፍ ላይ የቤተ ክርስቲያን የአማኞች ንጥቀት ነው። አሁን ሁለተኛው ቪው ላይ ስንመጣ የቤተ ክርስቲያን ንጥቀት ላይ እንደው ሁሉም ኢንዲቪጁዋልስ ይነጠቃሉ ወይስ አይነጠቁም የሚለው ደግሞ ይመጣል። እናያለን። እዛ ላይም የተጻፉ ነገሮች ስላሉ ምናልባት በሚቀጥለው ሳምንት ነው የምናየው። ይሄኛውን አናየው ማለት ነው። ሁለተኛውን ግን ንጥቀት ላይ በጣም ኢሚነንት ነው፣ በጣም ቅርብ ነው የሚለው ኢሳይያስ ላይ ያስታወሰ ሰው አለ? ጻድቅ ግን ከመከራ ያርፍ ዘንድ ጌታ ወደ ራሱ ይሰበስበዋል ምናምን ማንም ያስተዋለ የለም የሚል ክፍሉን ወይ ሌላ ጊዜ በሚቀጥለው ሳምንት ሰጣቸዋለሁ። አሁንም እንትን ስላላለልኝ ነው። እና ይሄ ኢንዲቪጁዋል ንጥቀት ነው ማለት በብዙ ወንጌላውያን አማኞች አገልጋዮች ወይም ስኮላርስ ውስጥም የሚታመን ክፍል ነው። ኢንዲቪጁዋል ንጥቀት ላይ ጻድቅ ወደ እግዚአብሔር ከመከራ ይሰበስበዋል፣ እንደሰበሰበው ግን ማንም አላስተዋለም የሚል ቃል አለ። ይሄ መሰብሰብ የሚለው ቃል ከንጥቀት ጋር ይሄ ኢንዲቪጁዋልስ ንጥቀት ከሚለው ጋር ብዙ ትምህርት ቤቶች ላይ የሚነሳ ክፍል ነው። ክፍሉ ካገኘው ችግር የለውም በኋላ ላይ ትንለዋለን። ከሌለም እኔ በሚቀጥለው በደንብ አዘጋጅቼ አመጣዋለሁ።
ስለዚህ እነ ሲአይ ስኮፎልድ እንግዲህ የቤተ ክርስቲያን ንጥቀት ከመከራው በፊት ነው የሚለውን ማለታቸውን ያዙልኝ። ወደ ሁለተኛው ልሂድ። ኦኬ ምዕራፍ 57 ኢሳያስ 57 አንብብልን። እሺ 57 አንድ ላይ ነው ያለው። በሞባይል ላይ ላውጣው። እሺ እኔ ሳልቀድም አልቀርም። ድንገት ስከፍተው 59 ላይ መጣው። 57 ጻድቅ ይሞታል፣ በልቡም ነገሩን የሚያኖር የለም። ምህረተኞች ይወገዳሉ፣ ጽድቅም ከክፋት ፊት እንደተወገደ ማንም አያስተውለውም። ወደ ሰላም ይገባል፣ በቅንነት ይሄዳል፣ ባልጋውም ላይ ያርፋል። ይህንን ማለት ነው ንጥቀት ብለው ነው የሚያቀርቡት። በጣም ገላጭ ነው። ማንም አያውቀውም ማለት እግዚአብሔር ከዚህ ከከፋ ችግር እንደወሰደው ወደ ራሱ እንዳነሳው ይህንን ማንም አያስተውልም። ከነበረ አደጋ ከነበረ ጉዳት እያለ ነው። ከክፋት ፊት እንደተወገደ ነው የሚለው። ክፋት እንዳያገኙ እግዚአብሔር አሳርፎታል፣ ሰብስቦታል። እግዚአብሔር ይመስገን። እሺ ሚድ ትሪቡሌሽን ላይ ምናልባት ምንድነው የሚሉት? ያው 7ቱ ዓመት የመከራ ላይ መሃል ላይ 3 ዓመት ተኩሉ ፒስ ነው። እስራኤልም ስምምነት ታደርጋለች። ከ3 ዓመት ተኩል በኋላ ግን ያ ስምምነቱን ያደረገው መሪ ቃሉን ስለሚያፈርስና ስለሚሽር በቃ እናንተ የምትጠብቁት ክርስቶስ እኔ ነኝ ብሎ ፖለቲካል ሊደር የነበረው ስፒሪቹዋል ሊደር አድርጎ ዲሲቭ ማድረግ ይጀምራል፣ በምልክቶች እና በድንቆች ማለት ነው። እና አግሬሲቭሊ እስራኤልን ለማጥፋት ጦርን ኃይልን ስለሚሰበስብ ከባዱ መከራ የሚጀምረው ያ ነው። ይሄንን ሚድ የሚለውን አርጊመንታቸውን የሚይዙት መቼ ነው? አንደኛ ቆሮንቶስ 15:52 ላይ ነው። አንደኛ ቆሮንቶስ 55:12 ላይ የመጨረሻው መለከት የሚል ቃል አለ። የመጨረሻው መለከት ማለት የከባዱ መከራ በእስራኤል ላይ የሚጀምርበት ሰዓት ላይ ኦልሬዲ በህይወት ያሉት ተለውጠው የሞቱት ተነስተው ንጥቀት ይሆናል የሚል የስነ መለኮት ሙግታቸውን የሚተክሉበት መሰረት የሆነ ፋውንዴሽን የሆነ ክፍል ነው ማለት ነው። ሌሎች ይጨምራሉ፣ ግን በዋነኛነት መሰረት አድርገው የሚያቆሙት እዚህ ላይ ነው። ሌላው ራእይ 11ንም ጨምረው ያቀርባሉ ማለት ነው። ሶስተኛው ፖስት ትሪቡሌሽን ላይ በጣም ታዋቂ የሆኑት እነ ጆርጅ ኤልደን ላድ አለ። ምንድነው እነዚህ? በቀላሉ ከመከራው በኋላ እንግዲህ ክርስቶስ እየታየ ወደ ምድር ስለሚመጣ ንጥቀት የዛን ጊዜ በአየር ላይ ለመቀበል ቅዱሳን የሚወሰዱበት ነው የሚሆነው ብለው ኢንክሉዲንግ ማቴዎስ 24ንና አንደኛ ተሰሎንቄ 4ን መሰረት አድርገው ይከራከራሉ ማለት ነው። ስለዚህ እንደ ትምህርት ተውቶችን መስማታችን ማወቃችን ይጠቅመናል። በንጥቀት ላይ ምን አይነት አመለካከቶች፣ ምን አይነት ሐሳቦች፣ ምን አይነት ቲዮሪዎች አሉ የሚለው ማለት ነው። እነዚህን ነገሮች በፍጹም በክርክር ልናጠፋቸው አንችልም። ሰው ካለበት ቤተ እምነት አስተምህሮ እና መጽሐፍ ቅዱሱ ላይ ከተገነባበት ከደረሰበት መረዳት አስተውሎት ከደረሰበት የህይወቱ ከተሰራበት እውነት በዛ ላይ ይኖራል። ዛሬ ይሄንን ነው ማለት ነገ ደግሞ የተረዳው ነገር ሲኖር ወደዛ አይሄድም ማለት ግን አይደለም። ትልቁ ነገር እነዚህ ሶስቱን የሚይዝ ነገር፣ ሶስቱም ንጥቀት የለም አላሉ። ኤስካቶሎጂ ትምህርት ላይ
ፕሪትሪስት አሉ። ፕሪትሪስት ቪው የሚከተሉ ሜቢ በስነ መለኮት እንጂ በቤተክርስቲያን ደረጃ ከኛ ጋር ናቸው ብዬ አላምንም። ምን ማለት እንደሆነ ባጭሩ ልንገራችሁ፣ በሚቀጥለው በጣም እንተነትነዋለን። መጽሐፍ ቅዱስ ላይ በብሉይም በአዲስ ኪዳንም ስለ መጨረሻው ዘመን ተብለው የሚነገሩ ትንቢቶችም የተስፋ ቃሎችም ተፈጽመዋል። ልብ ብላችሁ ስሙ። መጽሐፍ ቅዱስ ውስጥ በአዲስ ኪዳንም በብሉይ ኪዳንም ትንቢቶች የተስፋ ቃሎች የምንላቸው ለምሳሌ የክርስቶስ ዳግም ምጽአት፣ ትንሣኤ፣ ንጥቀት፣ ሌሎችንም ዘርዝሩ። ይሄ የመጨረሻው ዘመን መከራ፣ አዲስ ሰማይና ምድር ምናምን፣ የነጭ ዙፋን ፍርድ የሚባል ነገር የለም። ኦልሬዲ እስራኤል በ70 ዓመተ ምህረት በጀነራል ቲቶ ስትጋይ ክርስቶስ ያኔ የተናገረውን ትንቢትም ፍጻሜውም ሰከንድ ካሚንግ ፕሮሚሱም ሁሉ ተፈጽሟል። አሁን ዓለም ይወለዳል፣ ያድጋል፣ ይሞታል፣ ይወለዳል፣ ያድጋል፣ ይሞታል። በዚህ የህይወት ዑደት ውስጥ ይቀጥላል እንጂ ይሄ ከሰማይ የሚመጣ ጌታ አለ፣ እንነጠቃለን፣ አንነጠቅም ምናምን የሚባል ነገር የለም የሚሉ ከባድ ትምህርት አለኝ። ዶክመንቱ መጽሐፍታቸው ስላለኝ በሚቀጥለው ዋና ዋና ትምህርቱን እንዴት ነው በመጽሐፍ ቅዱስ ዲስፕሩቭ ማድረግ። እዚህ ቲክታክ ላይ የሚታወቅ አንድ ወንድም አለ፣ አይ ቲንክ ፓስተር ነው። የዚህ ትምህርት ብዙ ጊዜ ተነጋግረናል፣ በጣም ለረጅም ሰዓታት ብዙ ጊዜ ተነጋግረናል። ግን ትምህርታቸው ላይ እኛ በመጽሐፍ ቅዱስ እንዴት ነው እንዳልተዘጋ ወይም እንዳላቆመ ከመጽሐፍ ቅዱስ ከቢብሊካል ትምህርትና ከሂስቶሪካል ጸሐፍት አስተማሪዎች መረጃ አምጥተን እንዴት ነው ዲስፕሮቭ ማድረግ የምንችለው የሚለውን ነገር በሚቀጥለው እናያለን ማለት ነው። ከዛ ቀጥሎ ንጥቀት ላይም ልክ እንደዚሁ ነው የምናየው። ንጥቀት፣ የቤተ ክርስቲያን ንጥቀት ሁሉም ይነጠቃል ወይስ የማይነጠቁስ አሉ ወይ? መጽሐፍ ቅዱስ ይህንን ምን ይላል? በሂስቶሪካል ቲዮሎጂ በቤተ ክርስቲያን ታሪክ ውስጥ ስለዚህ ጉዳይ ምን ተጽፏል የሚለውን ነገር እናነሳና እናያለን በሚቀጥለው ማለት ነው። በእኔ በኩል የዛሬውን መግቢያ የሚሆን ሀሳብ ጨርሻለሁ። ጥያቄ ካለ ግን በዲስከሽን እናዳብረዋለን። ተባረኩ።